ሰላም ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማረን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ይዤላችሁ የመጣሁት የአማርኛ ፊደላት ወይም ሆሄያትን ነው። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ እህትና ወንድሞችም ገና ከመሰረቱም እያስነበብነ እያስተማርነ እንገኛለን። ለዚህ ቪዲዮ አዲስ ለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ ዛሬ ይዤላችሁ የመጣሁት ከከ እስከ አ ድረስ ነው። ቀለል ባለ መንገድ ፊደላትን እንዴት ነው ወይም ሆሄያትን መለየት የምንችለው የሚለውን ነው ዛሬ የምናየው። እንግዲህ ከከ ቤተሰብ እንጀምራለን። ከዛ እስከ አ ድረስ እናያለን ማለት ነው። እንግዲህ እያንዳንዳቸውን የፊደል ቅርጻቸውን፣ ድምፃቸውን ምን እንደሚመስል እናያለን አንድ ላይ። አሁን ዛሬ የምናያት የመጀመሪያዎች ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። አሁን እንግዲህ የከም ቤተሰብ እያንዳንዳቸውን ከቀኝ ወደ ግራና ከግራ ወደ ቀኝ እንቆጥራለን። አሁን እያንዳንዳቸውን ስንቆጥር ግን ስናነብ ምንድነው ማድረግ ያለብን? ፊደል አጻጻፍ ቅርጻቸው ምን እንደሚመስል እያንዳንዳቸውን ድምፃቸውንና ማን ማን እንደሆኑ መለየት ያስፈልጋል። አሁን የመጀመሪያዋ ከ፣ ሁለተኛዋ ኩ፣ ሶስተኛ ኪ፣ አራተኛ ካ፣ አምስተኛ ኬ፣ ስድስተኛ ክ፣ መጨረሻዋ ኮ። አሁን በዚህ መልኩ እያንዳንዳቸውን መቆጠር ያስፈልጋል። አሁን የመጨረሻዋ ኮ፣ ክ፣ ኬ፣ ካ፣ ኪ፣ ኩ፣ የመጀመሪያዋ ከ። እንግዲህ አሁን እነዚህ የከ ቤተሰብ ናቸው። ቀጣይ ደግሞ ከዚህ ጋር የምናያት ሀ ሀ ትባላለች። የመጀመሪያዋ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንደግመዋለን። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። አሁን እነዚህ የሀ ቤተሰብ ናቸው። ቀለል ባለ መንገድ በዚህ መልኩ ከቆጠርነ ወይም ድምፃቸውን ካነበብነ በኋላ የፊደል ቅርጻቸውን መለየት ያስፈልጋል። መጨረሻዋ ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሀ። እነዚህ የሀ ቤተሰቦች ናቸው ማለት ነው። ቀጣይ ደግሞ ከዚህ ጋር የምናያት ወ፣ የመጀመሪያዋ ወ፣ ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ወ፣ ወ፣ ው፣ ዌ፣ ዋ፣ ዊ፣ ው፣ ወ። አሁን የወ ቤተሰብ ይቺ የመጀመሪያዋ ወና መጨረሻዋ ወ በድምፃቸው ተመሳሳይ ናቸው። ነገር ግን በፊደል አጻጻፍ ቅርጻቸው ይለያያሉ። እንደገና ይቺ ሁለተኛዋ ውና ስድስተኛዋ ው አሁንም በድምፃቸው ተመሳሳይ ናቸው። ነገር ግን በፊደል አጻጻፍ ቅርጻቸው ይለያያሉ ማለት ነው። አሁን የመጀመሪያ ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ወ።
እነዚህ አሁን የወ ቤተሰብ ናቸው። ቀለል ባለ መንገድ በዚህ መልኩ አንብበን መጻፍ መለየት ፊደሎችን እንችላለን ማለት ነው። ቀጣይ ደግሞ እዚህ ጋር የምናያት አ ወይም አይኑ አ ተብላ ትጠራለች። የባለፈ አልፋዋ አ ብለን አይተናል። እቺ ደግሞ አይኑ አ ትባላለች። የመጀመሪያዋ አ ኡ ኢ አ ኤ እ ኦ እንደግመዋለን። አ ኡ ኢ አ ኤ እ ኦ ኦ እ ኤ አ ኢ ኡ አ አሁን የመጀመሪያዋ አ እና አራተኛዋ አ በድምጻቸው አሁንም ተመሳሳይ ናቸው። ነገር ግን በፊደል አጻጻፍ ቅርጻቸው ይለያያሉ ማለት ነው። አሁን እዚህ ጋር እንደ አጠቃላይ ሁለተኛ ፊደላቸውን ስናይ ሁሎችም ከጎን ከጎናቸው ቅጥያቸው ተመሳሳይ ነው፣ ከጎናቸው ነው ማለት ነው። እንደገና ሶስተኛ ፊደላቸውን ስናይ እግራቸው ወደ ቀኝ በኩል ሸፈፍ ያለ ወይም ጫማ መሳይ ቅርጽ አላቸው ማለት ነው። አራተኛ ፊደላቸውን ስናይ ባለ ሁለት እግር ፊደል ከሆኑ ለምሳሌ የካንና የሃን ስናያት በስተግራ በኩል አንዳንድ እግራቸው አጫጭር ነው ማለት ነው። በስተቀኝ በኩል ረጅም ነው ማለት ነው። ሌላው ባለ አንድ እግር ፊደላት የሆኑት የራሳቸው የሆነ የፊደል አጻጻፍ ቅርጽ አላቸው ማለት ነው። እንደገና አምስተኛ ፊደላቸውን ስናይ ሁሎችም ተመሳሳይ ያደርጋቸዋል። ቀለበት ቀለበት አላቸው ወይም ክብ ክብ እግራቸው ስር አላቸው ማለት ነው። ስድስተኛ ፊደላቸውን ስናይ የራሳቸው የሆነ የፊደል አጻጻፍ ቅርጽ አላቸው። ሰባተኛ ፊደላቸውን ስናይ ባለ ሁለት እግር ፊደላት ከሆኑ በመጨረሻ እግራቸው አጫጭር ይሆናሉ። ባለ አንድ እግር ፊደላት የሆኑት ደግሞ የራሳቸው የሆነ የፊደል አጻጻፍ ቅርጽ አላቸው ማለት ነው። በቀጣይ ቪዲዮአችን እስክንገናኝ የዛሬው ይህን ይመስላል። መልካም ጊዜ፣ መልካም ቆይታ